ከሞት የተነሳቸው ፍልስጤማዊቷ ሙስሊም ዘይነባ አልኢምራን ከሞት በኋላ ስላየቸው አስገራሚ ነገርና ክርስትናን ተቀብላ ለዓለም ሁሉ እንድትመሰክር ያደረጋትን ምስጢር በዛሬው ቪዲዮአችን አብረን እንመለከታለን። በቅድሚያ ግን ይህንን ቪዲዮ ለሌሎች እህትና ወንድሞቻችን ሼር ማድረግዎን አይዘንጉ። እንዲሁም ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ እንጀምር። ዘይነባ አልኢምራን እባላለሁ። በፍልስጤም ግዛት ዌስት ባንክ ውስጥ ተወልጄ ያደግኩ ሙስሊም እንስት ነኝ። ከልጅነቴ ጀምሮ በእስልምና ሥርዓት ተኮትኩቼ ያደግኩ፣ ቁርአንን በመቅራት ሰላት በመስገድ ዘካ በመስጠት መላው ሕይወት ዘመኔን በሙሉ ያሳለፍኩ ሰው ነኝ። የምኖርባት ሀገር ፍልስጤም ዌስት ባንክ ከእስራኤላውያን ጋር በሚኖር አስከፊ ጦርነት ምክንያት የፍንዳታን የተኩስን ድምጽ እየሰማው ነበር ያደግኩት። በአገረ ፍልስጤም መኖሪያውን ያደረገ ሰው ስለ ዛሬ እንጂ ነገ ምን እንደሚያጋጥመው ስለማያውቅ ዘመኑን በሙሉ በሰቀቀን ነው የሚኖረው። እኔም በዚህች ውጥንቅጧ በወጣ አገር እንደመኖሬ ሞትን እያሰብኩ ፈጣሪ ዘንድ ድንገት ሞት መጥቶ ቢወስደኝ እያልኩ በኢባዳ ወይም በንስሐ ሞትን እያሰብኩ ነው የምኖረው። በትዳር ሕይወቴም ያፈራኋቸው 3 ልጆቼ ሞት ምን እንደሆነ ከሞት በኋላ ስላለው የሰማይ ሕይወት ቁርአንን እያጣቀስኩ በማስተማር ሁሌ ከሚያዩት ሞትና ዘግናኝ ጭፍጨፋ ጀርባ የጀነት ሕይወት እንዳለ ተስፋ በመስጠት ሞትን በፍርሃት ሳይሆን ወደ ጀነት የምንሸጋገርበት መንገድ እንደሆነ በማስተማር ነው ልጆቼን አሳደግኳቸው። ምክንያቱም ዛሬ ወይም ነገ ድንገት ያልተጠበቀ የእስራኤል የጦር ጥቃት ቢነሳ ሞት ማንኛችንን መርጦ እንደሚወስድ ስለማናውቅ ለማንኛውም ነገር ራሳችንን አዘጋጅተን ነው የምንኖረው። እንዲህ ባለ በስጋትና በሰቀቀን በተሞላ ሕይወት እየኖርኩ ነው ፍጹም ባላሰብኩት መንገድ ከሞት ጋር ድንገት ትንንቅ ጀመርኩት። ሞት ማለት ምን እንደሆነ ከሞት በኋላም ያለው ሕይወት ከማስበው ከማምነው አንብቤውም ከማውቀው በተገላቢጦሽ ሆኖ ያገኘሁት። የተፈጠረው ነገር እንዲህ ነው። ከባለቤቴ ማፉዝና ከልጆቼ ጋር በመሆን ለቤተሰብ ጥየቃ ከፍልስጤም ዌስት ባንክ ወደ ራማላ በሚወስደው መንገድ ላይ በመኪና እየተጓዝን ባለበት ሰዓት የምንጓዝበት መኪና በድንገት ከፍተኛ የሆነ አደጋ የደረሰበት። በሰዓቱ መኪናው እኔ ተቀምጬ በነበርኩበት አቅጣጫ በመገልበጧ በዛ ክፉ ጦርነት አየዋለሁ ያልኩትን ሞት ፈጽሞ አስቤው በማላውቀው መንገድ ፊት ለፊት የተጋፈጥኩት። አሁን የአደጋ መከላከያ በሆነው ቀበቶ ውስጥ እንደታሰርኩኝ ከዚህ ዓለም ወጥቼ ወደ ሌላ ፍጹም አይቼ ወደማላውቀው ዓለም ገባው። የወና አካሌ ከተገለበጠው መኪና ውስጥ ከተቀመጠበት ነፍሴ ከስጋዬ ተነጥሎ ወደ ላይ ተንሳፈፈ። በነፋስ እንደተሞላ ፊኛ በአየር ላይ እየተንሳፈፈ በተገለበጠው መኪና ውስጥ የነበሩትን የእኔን አካል እንዲሁም የባለቤቴና የልጆቼን አካል ቁልቁል ወደ ታች እየተመለከትኩ ወደ ላይ ከፍ ከፍ እያልኩ ሲሄድ ይታወቀኛል። ባለቤቴ ማፉዝ የታሰረበትን ቤልት ወይም ቀበቶ ፈቶ ወደ እኔ አካል ወድቆ ሲያለቅስ፣ ልጆቼ ደግሞ በጩኸትና በለቅሶ ሲንጫጩ እያየዋቸው ነው። መኪና ውስጥ የቀረው ስጋዬ በደም ተለውሶ እንደራሰ ባለቤቴ ማፉዝ የልጆቼን ዋይታና ለቅሶ ተመልክቶ ከመኪና ውስጥ ለማውጣት ድረሱልኝ እርዱኝ እያለ በጩኸት ሲያለቅስ አየዋለሁ። እሱ ፈጽሞ አይመለከተኝም። ልጆቼም ቢሆኑ እያዩኝ አልነበረም። ወደ ታች በመውረድም በመኪናው መሃል ብመላለስም ሊያዩኝ አልቻሉም ነበር። እኔም በዚህ ሰዓት ጥየው የወጣሁትን ሰውነቴን እያየው እጅግ ቋንቋና ቃላት በማይገልጸው የደስታና የሐሴት ስሜት ውስጥ ሆኜ እንዲሁም እጅጉን በሚያብረቀርቅ የብርሃን ጎርፍ ተከብቤ ልጆቼንና ባለቤቴን እዛው በመተው ከፍ ከፍ በማለት ከእነሱ መራቅ ጀመርኩ። በዚህ ሰዓትም የባለቤቴን የደረሱልኝ ጥሪ የሰሙ ሰዎች በመሯሯጥ ባለቤቴንና ልጆቼን የጎተቱ ከመኪናው ሲያወጡ አያቸዋለሁ። ከበፊቱም በበለጠ ከፍ ብዬ ወደ ላይ ሰወጣ ቁልቁል ወደ ታች የመሬት ክፍል በተከበበ ቦታ ውስጥ ግማሽ የምድር አካሏ ብርሃን ግማሹ አካሏ ደግሞ ጨለማ ሆኖ እንደ ኳስም ክብ ሆኖ ይታየኛል። በዚህ መልኩ ትንሽ ከተጓዝኩ በኋላም በአንድ የደመና ዋሻ በሚመስል መንገድ ላይ በርቀት የቆመ
ክንፎቹን የዘረጋ መልአክ የሚመስል አካል ያየው ቆሞ ወደ ነበረበትም ቦታ እየተጠጋው ስመጣ እንደ መጋረጃ የሚከፈት የሰማይ ስፍራ እያለፍኩኝ አንድ የነበረው መልአክ እየበዙ ቁጥራቸውም እየጨመረ መጣ። ማን እንደሚወስደኝ ባላውቅም ሁሉ ነገሩ በብርሃን የተሞላ መልአክ እጆቼን ይዞ ከአንድ ከሚያስፈራ እጅጉንም ከሚያንቀጠቀጥ ዙፋን ፊት ወስዶ አቆመኝ። አሁን ይሰማኝ የነበረው ልዩ የደስታ ስሜት ጋር የሚስተካከል እጅግ አስፈሪ የሆነና የሚያስደነግጥ ስሜት ከራስ እስከ እግሬ ወረረኝ። በመንቀጥቀጥም ሁሉ ነገሩ በብርሃን ወደ ተከበበው ታላቅ ዙፋን ፊት ወደኩኝ። በዙፋኑ ዙሪያም እጅግ የሚያስደነግጥ የመብረቅና የነጎድጓድ ድምጽ ይሰማል። በቁጥርም ብዙ የሚሆኑ የብርሃን መላእክት ዙፋኑን በፍርሃት ከበው እየሰገዱ ከዚህ በፊትም ሰምቼው በማላውቀው የዜማ ድምጽ እየዘመሩ እያመሰገኑ በክንፎቻቸው ሲቀዝፉ ማየት ስላልቻልኩ ወዮ ጉዴ በማለት ማልቀስ ጀመርኩ። ዙፋኑን ከበው የቆሙት መላእክት ያለ እረፍት ያለ ማቋረጥ በዙፋኑ ላይ ለተቀመጠው በፍርሃት እየሰገዱ ምስጋናና ውዳሴ ሲያቀርቡ ከሚወጣው የነጎድጓድ ድምጻቸው የተነሳ የቆምኩበት ቦታ ሲናወጥና ሲንቀጠቀጥ ቆሜ ማየት አልቻልኩም። እናም እዛው በነበርኩበት ወደኩኝ። እጆቼን ይዞ እየመራ እዚህ ያመጣኝ የብርሃን እጅ ወድቄ ከነበረበት በፍጥነት ወደ እኔ በመምጣት እጆቼን በመያዝ ይዞ አቆመኝ። በዚህ ሰዓትም ከዙፋኑ እጅግ የሚያስደነግጥ ድምጽ እንዲህ ሲል ተናገረ። ጊዜዋ ገና ነው፣ ወደ መጣችበት መልሳት። ደግሞም ይህንን አይተሻልና ለምድር ምስክር እንድትወኝ ወደ እኔ ተመልከቻለኝ። እኔም አልችልም፣ ማየት መመልከት አይቻለኝም አልኩት። እርሱም በድጋሚ ዘይነባ ብሎ በስሜ ሲጠራኝ መቋቋም አልቻልኩም እና እዛው በቆምኩበት ወደኩኝ። በዚህ ሰዓትም ዙፋኑ ላይ የተቀመጠው ወደ እኔ በመምጣት ዓይንሽን ግለጭ አለኝ። እኔም ትእዛዙን ለማክበር እንደምንም ብዬ ዓይኔን ከፈትኩ። በዚህ ሰዓትም በአጠገቤ ቆሞ ነበር። ዓይኖቼም ወደ እግሮቹ መዳፍ ተወርውረው አረፉ። ከእግሮቹ ላይ ታላቅ ብርሃን እየወጣ ነበር። ከሁለቱም መዳፎቹ ላይ ትኩስ ያልደረቀ የደም ነጠብጣብ ያሉበት 2 ቀዳዳዎች በእግሮቹ ላይ ይታዩኝ ጀመር። በእግሮቹ ላይ ያሉት ቀዳዳዎች ገና ያልደረቁ ትኩስ ነበሩ። በዚህም ሰዓት በፍልስጤም ዌስት ባንክ ውስጥ ያሉ ክርስቲያኖች የስቅለትን በዓል ሲያከብሩ በአይነ እሊናዬ ድቅና ለብኝ። ቀድሞ ወደ ሐሳቤ የመጣውም እነዚህ ክርስቲያኖች የስቅለት በዓልን ሲያከብሩ ይዘዋቸው ይወጡ የነበሩ የአል መሲህ ኢሳ የሚሉት የስቅለት ስዕል ነበር። ቀጥዬም ስቅስቅ ብዬ ያለቀስኩ እግሮችህን ምን ሆነ ነው አልኩት። አጠገቤ የቆመው የሚናገረኝ ድምጹ ከዙፋኑ ላይ ሳለ እንደሚወጣው የሚያስደነግጥ አልነበረም። በልብ ውስጥ በሚቀር እጅግ ትህትናና ፍቅር በተሞላበት በተረጋጋ ቃል እንዲህ ብሎ መለሰልኝ። ይህ እግሮች ላይና እጆች ላይ ያለው ቁስል በወዳጆቼ ቤት የቆሰልኩት ቁስል ነው አለኝ። በቃ ይህ ማንም አይደለም፣ ቁርአን ላይ አልተሰቀለም አልሞተም እያልኩ ስቀራው የነበርኩት በኢየሩሳሌም ከተማ ክርስቲያኖች መስቀል ተሸክመው መከራና ስቃዩን እያሰቡ የሚያመልኩት በአገሬ ፍልስጤም ቤተልሔም የተወለደው ኢየሱስ ክርስቶስ ነው። ከእሱ በቀር እጆቹና እግሮቹ ላይ የችንካር ቀዳዳ ምልክት ያለው ማንም የለም። ነገር ግን እግሮቹ ላይ ያሉት ቁስሎች ትኩስ ቢሆንም ወደ ዙፋኑ ሲመለስ ግን የሚንጠባጠብ ደም አልነበረም። በዚህ ሰዓትም ፊቱን ለማየት ብፈልግም ነገር ግን በምን አቅሜ ወደ ላይ አንገቴን ቀና አድርጌ መመልከት እችላለሁ? ከተሰቀለ ከተሸነከረ እኮ 2000 ዓመት ይሞላዋል። ታዲያ እንዴት አልደረቀም? እንዴትስ ቀዳዳዎቹ በስጋ አልተሞሉም? እስከዛሬ ድረስስ ስሜቱና እመሙስ ይሰማው ይሆን በማለት ራሴን ደጋግሜ ጠየቅኩት። በዚህ ሰዓትም ይህ ያየችውን ለዓለም ተመሰክር ዘንድ አንሳና መልሳት ብሎ መልአኩን ሲናገረው ወደዚህ ይዞ ያመጣኝ የብርሃን መልአክ እጆቼን ይዞ ከወደኩበት አንስቶ ቁልቁል ወደ ታች ወረወረኝ። በዚህ ሰዓትም በአየር ላይ እየተንሳፈፍኩ በመኪና አደጋ ተለይቼው ወደ መጣሁት ሰውነቴ መንፈሳዊ የሆነው አካሌ ሲዋሃድ ታወቀኝ። በዚህ ሰዓት እጅና እግሬ ታስረው በጨርቅም ተጠቅልለው
ከአንድ መስጊድ ውስጥ አስገብተው ለሙታን የሚደረገውን ሰላት እየሰገዱብኝ ነበር። በዚህ ጊዜም እንደምንም ቃላትን አውጥቼ ማፉዝ በማለት ባለቤቴን መጣራት ጀመርኩ። የመግነዙን ጨርቅ የፈቱልኝ አንድ ረዘም ያለ ጺም ያላቸው ሽማግሌ ሼህ ጋር አይን ለአይን ተፋጠጥን። ያ አላህ ብለው አፋቸውን በእጃቸው ያዙ። ከዚህ ቀን ጀምሮ ነው እስልምናን ሃይማኖት በመተው ስለ እኔ የተሰቀለውን አምላኬን በማምለክ ስለ እሱም በሄድኩበት ሁሉ መስበክ ጀመርኩት። ከዚህ በፊት በነበረኝ ሕይወት በአካባቢ ያሉት ክርስቲያኖች ክርስቶስን ሲያመልኩ እንዴት የሞተ የተሰቀለን አምላክ ብለው ይጠራሉ እያልኩ እናደድባቸው ነበር። አሁን ግን በመጸጸት በበፊት ሕይወቴም እጅጉን በማዘን ወደ ትክክለኛዋ መንገድ ተመለስኩ። እግዚአብሔር ይመስገን። አበቃን። ውድ ቤተሰቦቻችን ይህ ቪዲዮ ለሌሎች እህትና ወንድሞቻችን እንዲዳረስ ይህንን ቪዲዮ ላይክና ሼር ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።